16 ጊዜ ስለ ደስታ ሲጽፍ ጳውሎስ የነበረው እስር ቤት ነው። መመንቶ ሞሪያ ማለት ሞትህን ብቻ አስብ ማለት ነው። ስገባ ገና ራሱ የሚነግሩ ሄይ ጋይስ እስር ቤት እየገባ ነው። እስር ቤት ማረሚያ አይደለም። እሺ እዚህ እስር ቤት ገብቶ ሰው አይወጣም፣ መሞቻ ነው። የጳውሎስ መንፈስ የአዲስ ኪዳን መንፈስ ትሞታለህ ተብሎ ገብቶ በጌታ ደስ ይበላችሁ። ሞንቶ ሞሪያ ማለት ቀዝቃዛ ቦታ ማለት በረዶ። በዚህ ዘመን ይለዋል ኮመንታሪው የሬሳ ማቀዝቀዣ አይነት ክፍል ነው ይለዋል ጳውሎስ። ሞንቶ ሞሪያ ከባድ ሬሳ ማቀዝቀዣ ውስጥ ገብቷል ጳውሎስ። እሱ ግን የቀዘቀዘ ቦታ ላይ ገብቶ የጋለ ጽሑፍ ይጽፋል። የማይበላበት ቦታ ነው፣ ምግብ እየላከ ነው። የስቃይ ቦታ ነው፣ የደስታ መልእክት ይጽፋል። መጀመሪያ እኔ ልጽናና። እስኪ እኛ እኮ ጠቃሾች ነን ታውቃላችሁ። እዚህ ቤት ብንሆን እኛም እንደምንል መጀመሪያ እኔ ልጽናና። ምክንያቱም መጽሐፍ ቅዱስ የሚለው ትላለህ እሺ ሲሉ በተጽናናንበት መጽናናት አጽናናናችሁ ነው የሚለው። መጀመሪያ ልጽናና ነው አይደል የምትለው። ጳውሎስ ቢጽናና ባይጽናና እሱ ላይን ከላይ ስለሆነ ያጽናናል። እስር ቤት በግንድ ተጠርቆ ያመልካል። ርዕሴ ይሄ ነው ዛሬ። በጌታ ደስ ይበላችሁ። ዛሬ መርኪያ ይለወጣል፣ መደሰቻ ይለወጣል፣ የሰላም ምንጭ ይለወጣል፣ የእርካታ ምንጭ ይለወጣል። በምድረ በዳ ትፍነከነካለህ። ምን አግኝተ ነው ሲሉ ኢየሱስ አጠገብ ያለ ትላለህ። ኢየሱስን ይዤዋለሁ ትላለህ። ይህ መንፈስ ዛሬ ያገኛል። የትም ቢያስቀምጡ የደስታ መንፈስ ላይ ይመጣል። ደስታ የማድረጊያ ጎል ነው። ደስታ የሆነ ነገር አድርገህ ጎሉ ደስታ ነው፣ እርካታ ነው። ምንም ነገር አድርግ። ለምንድን ነው ያደረግከው? ለደስታ፣ ለመርካት። ምንም ልበስ። ለምንድን ነው የለበስከው? ደስ እንዲልህ፣ እንድትረካ። ጎል ነው። በእግር ኳስ ሜዳ ጨዋታው አይደለም ዋናው፣ ጎሉ ነው። ለምን ተጫወትክ? ለምን ተቀባበልክ? ለምን ቁምጣ ለብሰ ገባህ? ለጎል። ስለዚህ የተጫወትከው ለጎል ነው። ምንም ነገር የምታደርገው እግዚአብሔርን ከማክበር ባሻገር ዋናው ነገር መደሰት ነው፣ መርካት ነው። እግዚአብሔር እርካታና ሰላምን ትልቅ ኮንቴንት አድርጎ ለእኛ ሰጥቶናል። እሱ ደስታ። እያደረግክ አለመርካት፣ እየነገድክ አለመርካት፣ እያገለገልክ አለመርካት፣ ቸርቹኖ አለመደሰት ዛሬ ይመለሳል። መሳፍንት ምዕራፍ 9 ላይ እንደዚህ በዓል ያለ ደስታ ምንድን ነው ይላል። ምንም ደስታ ከሌለ፣ ቄጠማ ጎዝጉዘ ደስታ ከሌለ፣ አግብተ ደስታ ከሌለ፣ ምግብ ሰርተ ልጆች ተሰብስበው ደስታ ከሌለ፣ ጭቅጭቆን ምንም ደስታ ዋና የቤት ምሰሶ ኮንቴንት ነው። እሱን ኢንፑት እሱን ኮንቴንት ሰይጣን እሱን ፊውስ ወስዶብህ አድራጊ ብቻ ያደረገ መንፈስ ዛሬ ይወጋል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለ። በጸሎቴ ቤት ደስ አሰኛቸዋል። የመንፈስ ፍሬ አንዱ ምንድነው? ደስታ። መንፈስ ሲያፈራ ምንድነው የሚያፈራው? ደስታ። ደስ ይላል። ዛሬ ደስታ ጠፍቶ ሳይሆን የደስታ አድራሻ ጠፍቶብን ስለሆነ ከአድራሻውና ከመገኛው ጋር እንገናኛለን። በፊልጵስዩስ 4:4 ጳውሎስ እንደዚህ ብሎ ተናገረ፣ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። በፊልጵስዩስ መጽሐፍ 16 ጊዜ ደስ ይበላችሁ የሚል ተጽፏል። የፊልጵስዩስ መጽሐፍ 4 ምዕራፍ ነው ያለው። በ4 ምዕራፍ 16 ጊዜ ደስታ ተጻፈ። ይህንን ስታካፍሉት በአንድ ምዕራፍ 4 ጊዜ ደስታን አወራ። ይሄ ስለ ደስታ የተጻፈበት የፊልጵስዩስ መጽሐፍ አውዱና ዋነኛውን ነገር ስትናገሩት የፊልጵስዩስ ቤተክርስቲያን ስደትና መከራ ውስጥ የነበረችበት ጊዜ ነው። በመከራና በስደት ቤተክርስቲያን ውስጥ ጳውሎስ 16 ጊዜ ስለ ደስታ ጻፈ። 16 ጊዜ ስለ ደስታ ሲጽፍ ጳውሎስ የነበረው እስር ቤት ነው። ደስታ ከተመቸ ሁኔታ ውስጥ አይመጣም፣ ከጌታ እንጂ። ቻናልህ ላይንህ ከጌታ ጋር የተስተካከለ ሲሆን ምድረ በዳ ላይ ትፍለቀለቃለህ። ነገር ሲፈራርስ አንተ በነገሩ ላይ ቆመህ ትስቅበታለህ። ዛሬ ይህን ሰውዬ ሰላሙን እሰልበዋለሁ ሲል ጠላት አንተ ጭራሽ ትንተከተካለህ። የፈረሰው ነገር ላይ ቆመህ ከትከት ብለህ ትስቅበታለህ። ዛሬ የሆነ ሰው ደስታ ይመለሳል። በጌታ ደስ ይበል በለው። በበለው በመኪና አይደለም በለው፣ በትዳር አይደለም በለው፣ በምንም አይደለም በለው። በጌታ ደስ ይበልህ። ምንጭን ቀይር በለው፣ መርኪያን ቀይር በለው፣ መደሰቻችን ቀይር በለው። በጌታ ደስ ይለኛል በለው። አንድ ይህንን ጳውሎስ ሲጽፍ የነበረበት እስር ቤት ሞሞንቶ ሞሪያ ይባላል። እስር ቤቱ ስሙ ራሱ ባይዘዌ የፊልጵስዩስ ቤተክርስቲያን የላቲን ቋንቋ ተናጋሪዎች ናቸው እና መሞንቶ ሞሪያ ማለት የላቲን ቋንቋ ነው። መመንቶ ሞሪያ ማለት ሞትህን ብቻ አስብ ማለት ነው። ስገባ ገና ራሱ የሚነግሩ ሄይ ጋይስ እስር ቤት እየገባ ነው። እስር ቤት ማረሚያ አይደለም። እሺ ታረመ የምትወጣበት እስር ቤት እንዳይመስልህ። መሞንቶ
ሞሪያ እዚህ እስር ቤት ገብቶ ሰው አይወጣም፣ መሞቻ ነው። ጳውሎስ የጳውሎስ መንፈስ የአዲስ ኪዳን መንፈስ ትሞታለህ ተብሎ ገብቶ በጌታ ደስ ይበላችሁ፣ በጌታ ደስ ይበል። ጳውሎስ የት ነው ደስ ያለው? በሞንቶ ሞሪያ። ሞንቶ ሞሪያ ማለት ነው ሞትህን ብቻ አስብ፣ አትወጣም ማለት ነው። አትወጣም ያለኝ ሰፈር ሰይጣን፣ እኔ ግን እስቃለሁ። ሞንቶ ሞሪያ ማለት ማነው? ሞንቶ ሞሪያ አንድ ሞንቶ ሞሪያ ማለት ቀዝቃዛ ቦታ ማለት ነው፣ በረዶ። በዚህ ዘመን ይለዋል ኮመንታሪው የሬሳ ማቀዝቀዣ አይነት ክፍል ነው ይለዋል ጳውሎስ። ሞንቶ ሞሪያ ከባድ ሬሳ ማቀዝቀዣ ውስጥ ገብቷል ጳውሎስ። እሱ ግን የቀዘቀዘ ቦታ ላይ ገብቶ የጋለ ጽሑፍ ይጽፋል። ይኸው አሁን እሱ ቀዝቃዛ ክፍል ገብቶ እኔን ያጋለ ትምህርት ጻፈ። እኔ ሰፈር ምክንያት አይሰራም፣ እኔ አገልግሎት ላይ ምክንያት አይሰራም በለው ሰይጣን በለው። አንድ ባክ ማቀዝቀዣ ውስጥ ያስገባኝ እኔ የራሴን እሳት ፈጥሬ የመንፈስ ቅዱስን እሳት ላላብሼ ግዬ እወጣለሁ፣ ሰብሬ እወጣለሁ፣ አልያዝም። ይሄ ጳውሎስ ታውቃላችሁ በማይዘመርበት እንደዘመረ፣ ሐዋርያት 16 በሚለቀስበት ሰፈር እንደዘመረ። እሱ እኮ ሰፈር ቀያሪ ነው። እሱን የትም ማስገባው ሰፈር ይቀይራል። እባካችሁ ሰፈር ቀይሩ፣ እባካችሁ አካባቢያችሁን ቀይሩ፣ ኢንቫይሮንመንቱን ቀይሩት። ሊሞት ነው ተብሎ የተገባበት ሰፈር ተንፈስ፣ ሊወድቅ ነው ተብሎ የተገባበት ሰፈር ተነስ፣ ሊያለቅስ ነው የተባለበት ሰፈር ሳቅ። እስኪ ቀይሪ። መንፈስ ቅዱስ ካንተ ጋር እኮ ነው። ኃይል እኮ ካንተ ጋር ነው። የመንፈስ ቅዱስ እሳት ካንተ ጋር ዛሬ ትነሳለህ። የት ነው የጻፈው ጳውሎስ? በሞንቶ ሞሪያ። ሞንቶ ሞሪያ ምንድነው? የመጨረሻ የሬሳ ማቀዝቀዣ ቦታ ላይ ሆኖ በጌታ ስሜታዊ ሆኜ እንዳልመስላችሁ ልድገምላችሁ፣ በጌታ ደስ ደግሜ እናገራለሁ፣ በጌታ ደግሜ እናገራለሁ፣ በጌታ። ሁለተኛ ሞንቶ ሞሪያ ምግብ አልባ፣ ዳቦ አልባ፣ ምግብ አልባ ቦታ ላይ ወስደው አስገቡት። ምግብ የማይኖርበት ቦታ ገብቶ ለኛ መንፈሳዊ ምግብ ይሰጣል። ምግብ የሌለበት ቦታ ገብቶ ፊልጵስዩስን ይጽፋል። ጳውሎስ እዚህ እስር ቤት የገባው በ63 ዓመቱ ነው። ሊሞት 2 ዓመት ሲቀረው ነው እዚህ እስር ቤት የገባው። የመጨረሻው የጳውሎስ የሞት መጽሐፍ ፊልጵስዩስና ሁለተኛ ጢሞቴዎስ ነው። ሩጫዬን ጨርሻለሁ ያለበት፣ ወደፊት የጽድቅ አክሊል ይጠብቀኛል ያለበት ቦታ እሱ ነው። እሱ ቦታ ላይ ቆሞ ጳውሎስ በጌታ ደስ ይበላችሁ፣ በጌታ ደስ ይበል በለው፣ ደስታ ይመለስል በለው። በማ እውነተኛ ሳልቬሽን የገባው ሰው ከአካባቢው ውጪ ይስቃል። ጌታ በትክክል ከነካ የሆነ ነገር እያሰብክ አትደሰትም። መሳቂያ በዚህ ትፈልግና መደሰቻ ትፈልግና አካባቢው ላይ የለም። አንተ ግን እዛ ቦታ ላይ ደስተኛ ነህ። የመጨረሻ ደስ ይላል። አንተን እያስደሰተ ያለው የሆነ ሰማያዊ ሳልቬሽን ደህንነት ባይዘው በጌታ ደስ ቤል የሚለው ቃል በተስፋው በፈቃዱና በራሱ ማለት ነው። በተስፋው ተስፋውን ስታስብ ፈቃዱ ሲገባ ራሱ ጌታ ሲገባ ደስ ሲልህ አንተ እውነተኛ መዳን እውነተኛ ሳልቬሽን አልዳንክም ማለት ሳይሆን በርቶልሃል። ምግብ አልባ ቦታ ቁጭ ብሎ ጳውሎስ ምግብ ያድላል። መንፈሳዊ ምግብ ፊልጵስዩስ፣ ሁለተኛ ጢሞቴዎስ፣ አንደኛ ጢሞቴዎስ፣ ኤፌሶን ጳውሎስ የጻፋቸው መጽሐፍቶች በሙሉ ከእስር ቤት የወጡ ናቸው። ለመኖር ብርሃን የለም፣ ለአንተ ብርሃን ሊሰጥ ይጽፋል። ለአንተ ፊልጵስዩስ ብርሃን እንዲሆን ይጽፍልሃል ጳውሎስ። ምን አይነት መንፈስ ነው ያ? ጳውሎስ ላይ የነበረ መንፈስ እኮ እኔ ላይ አለ፣ አንተ ጋር እኮ አለ። የተለየ መንፈስ እኮ አለ ጳውሎስ፣ ግን እሱ ገባው ይግባ፣ በራለት፣ ተረዳ። የቱን ነው የማጽፈው? የቱን ነው ያልገባ? ምን አጠኑ ዛሬ ያልተደሰትከው? አይበላም ጳውሎስ፣ ምግብ የለው፣ ቅዝቃዜው አይደለም፣ አያጽፍም። መጻፍ እጅ አይሰራም። ኮምፒውተር ነው እንዳትለኝ፣ የለም። በብራናና በቀለም ነው የሚጽፉት፣ የለም። ግን ይጽፋል። በዚህ በሞንቶ ሞሪያ ሰው ከገባ ይወጣል። የህመም ቦታ ነው፣ የማሰቃያ ቦታ ነው። ግርፊያው፣ የዘበኞቹ ድብደባ ትዝ ይላል። ራሱ ሐዋርያት ሥራ ላይ ሲደበደብ ከደበደቧቸው በኋላ ወደ ውስጠኛው ክፍል ጣሏቸው ነው የሚለው። መደብደብ ኖርማል ነው። ይሄ ደግሞ የመጨረሻ ጨካኞች ያሉበት ቦታ ነው። ሰው አይውጣ ሲባል የሚገባበት እስር ቤት እዛ ውስጡ ነው። ይጽፋል። በጌታ ደስ ይበላችሁ ይላል። ያጽናናል፣ ያጸናል፣ ለስደተኞቹ ይጽፋል። እንትናን ተቀበሉት ይላል። መመሪያ ይሰጣል። እዛ ውስጡ መመሪያ አፍሮዲጡን ተቀበሉት፣ እንትና እየመጣላችሁ ነው ተቀበሉት፣ በጌታ ጽኑ ይላል። እዛ ውስጡ ነው። እስር ቤት ውስጥ ነው። ቸርቹን ይመራል። ምን አይነት መንፈስ ነው? የቱን ነው ማሰራው? የቱን ነው ወንጌል መስበክ ያቃተ? የቱን ነው? ኧረ እባካችሁ እንነሳ ዛሬ፣ በጌታ ደስ ይበላችሁ። የማይበላበት ቦታ ነው። ምግብ እየላከ ነው።
የስቃይ ቦታ ነው፣ የደስታ መልእክት ይጽፋል። መጀመሪያ እኔ ልጽናና እስኪ። እኛ እኮ ጠቃሾች ነን ታውቃላችሁ። እዚህ ቤት ብንሆን እኛ ምን እንደምንል መጀመሪያ እኔ ልጽናና። ምክንያቱም መጽሐፍ ቅዱስ የሚለው ትላለህ። እሺ ሲሉ በተጽናናንበት መጽናናት አጽናናናችሁ ነው የሚለው። መጀመሪያ ልጽናና ነው አይደል የምትለው። ጳውሎስ ቢጽናና ባይጽናና እሱ ከላይ ስለሆነ ያጽናናል። እስር ቤት በግንድ ተጠርቆ ያመልካል። በዚህ በፊልጵስዩስ መጽሐፍ በጣም ከሚያስገርማችሁ ነገር ይሄ ጳውሎስ እስር ቤት ሆኖ የሚጽፋቸው መልእክቶችና የሚናገራቸው ነገሮች ደግሞ ከሁሉ በላይ አስገራሚ ናቸው። ምሳሌ በፊልጵስዩስ 1:6 ላይ ሲናገር በሱ የተጀመረ ማንኛውም ነገር ያልቃል ይላል። አታቋርጡም ይላል። የሚገርም እኮ ነው። እስር ቤቱ ነው። ጳውሎስ በእኔ የጀመረውን ስራ ይላል እስከ ፍጻሜ ድረስ እንዲያደርሰው ይህንን ተረድቻለሁ። የት ሆኖ? ቀዝቃዛ ቦታ እስር ቤት ሆኖ አቋርጫለሁ አይልም፣ እጨርሳለሁ ይላል። ዛሬ ተፈትተህማ እንደዚህ ትጨርሳለህ። ከዛስ ደግሞ ጳውሎስ ደግሞ ምን ብሎ ይጽፋል? ጨርሱ እንዳታቋርጡ፣ በእናንተ የተጀመረ ስራ በሙሉ ያልቃል ይላል ጳውሎስ። የት ሆኖ? ሞሞንቶ ሞሪያ እስር ቤት ታስሮ። ጳውሎስ ደግሞ ምን ይላል መሰል? ይኸው መጽሐፍ ፊልጵስዩስ የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ ይላል። የት ነው የሚይዝ? አንተ የምትዘረጋው እኮ በእግርህ አይደለም፣ በልብ ነው። ዛሬ በእግርህ ከመዘርጋት በፊት በልብ መዘርጋት ይሆንልሃል። ጳውሎስ ታስሮ ተዘረጋ። እሺ ይሄን ብቻ መሰለ? ገና እንዳልያዝኩት ምኑን ነው ምንድነው ሊይዝ የፈለገው? ከዚህ በላይ ገና እንዳልያዝኩት እቆጥራለሁ። ገና የሚይዘው ማለት 63 ዓመት ላይ ታስረህ ማቀዝቀዣ ክፍል ገብተህ እየተደበደብክ ምግብ የሌለበት ክፍል ውስጥ ገብተህ ገና እንዳልያዝኩ። አሁን እኛ እኮ መዘርጋት ራሱ ጠፍቶብን ሩቅ ማየት እዛ ፍጻሜ ላይ መቸከል ብሎኛል። እሄዳለሁ፣ ዘረጋለሁ፣ ወረወራለሁ፣ ገና ነኝ የሚል መንፈስ እኮ እሱ ታስሮ ገና እንዳልያዝኩት እቆጥራለሁ፣ ዘረጋለሁ፣ ገና ነው እስከ ፍጻሜ እንዲያደርሰው ተረድቻለሁ። ይሄ ሁሉ ተስፋ ከታሰረ ሰው ወንጌል ግን ከፈታው፣ በስጋ ግን ከተወሰነ፣ በመንፈሳዊ ዓለም ግን አንሊሚትድ ሽን ከሆነ ሰው በስጋ 4x4 ክፍል ማቀዝቀዣ ቤት ምግብ አልባ የተጨቆነ ቤት ውስጥ ከገባ ሰው በመንፈሳዊ ዓለም ግን ሰማይ ደርሶ 3ኛ ሰማይ ደርሶ ከሚመጣ እግዚአብሔርን አውርቶ ከሚመጣ መንፈሳዊ ዓለም ከተከፈተለት፣ መንፈሳዊ ዓለም ከተለቀቀለት፣ መንፈሳዊ ዓለም ከተከፈተለት ሕዝቅኤል እንደዚህ አለ፣ በምርኮኞች መካከል በ30ኛው ቀን በተቀመጥኩ ሰዓት ሰማይ ተከፍቶ አለ፣ የእግዚአብሔርን ክብር አየው አለ። እኔ እናገራለሁ፣ እስር ቤት የማይወስነው ትውልድ ይነሳል። ገንዘብ የማይዘው ትውልድ ይነሳል። ድህነት የማይዘው ትውልድ ይነሳል። ከዚህ ከጳውሎስ የምንማረው ይሄን ነው። ያንተ እስር ቤት አንተ ነው። እግዚአብሔር ካንተ እስር ቤት ያውጣ። እግዚአብሔር ከራስ እስር ቤት ያውጣ። አልችልም ከሚል እስር ቤት ያውጣ። ከፍርሃት እስር ቤት ያውጣ። ከዚህ ውጭ ግን እንዳንተ አይነት የተፈታ ሰው የለም። ስንቅ ይዞልህ ከማይመጣው ከአልችልም እስር ቤት፣ ከፍርሃት እስር ቤት ያውጣ በሉት። ከምክንያት እስር ቤት ያውጣ። እግዚአብሔር እነዚህን እስር ቤቶችን ዛሬ ሰብሮ ይግባ። እነዚህ ሁሉ መልእክቶች ከተፈታ ሰው ሳይሆን ከታሰረ ሰው ለተፈቱ ሰዎች የተላከ። አይገርማችሁም? በጣም ትልቅ ነገር ምን እንደው ታውቃለህ? በጣም ትልቅ አደገኛ ነገር ልንገር። ሆስፒታል ግሉኮስ ተሰክቶለት የሞቱን ቀን የሚጠብቅ ሰው ልትጠይቀው ሄደህ ልትልልህ ስትመጣ ቀና ብሎ በርታ፣ አይዞ ነጋለህ ቢልህ ማን ነው ጠያቂው? ማን ነው ጠያቂው? ማን ነው ተጠያቂው? ልትልህ ሲልብ ላይ ይሄ እኮ ነው ጳውሎስ ማለት። ጳውሎስን እስር ቤት ሄደህ አንተ ልትልለት ምን የሚልልህ እንደዚህ እነሱ ይለዋል ሆዳቸው አምላካቸው፣ እኛ ግን አገራችን በሰማይ ነው ይላል። አንተ አገር አለኝ በሰማይ ይላል፣ እንዳታዝንልኝ ይላል። አገራችን በሰማይ ነው፣ እነሱ ግን ሆዳቸው አምላካቸው ክብራቸው ምድራዊ ነው። እኛ ግን ይላል አገራችን በሰማይ ነው። ፊልጵስዩስ ላይ ይሄ የታሰረ ጳውሎስ የመጽሐፉ ዋና አውድና ክፍል ሲናገረው እንደዚህ ብሎ ነው የሚናገረው። ይሄም መጽሐፍ የጻፈው በስደት ላይ ላሉ ለወንድሞቹና ለተከላት ለፊልጵስዩስ ቤተክርስቲያን የተጻፈ መልእክት ሲሆን፣ በተቃርኖ ደግሞ በዛኛው ሳይድ ደግሞ እነሱ ስጦታ ሰብስበው በአፍሮዲጡ በኩል ለጳውሎስ ሲልኩለት ምንድን ነው የሚለው? እኔ ስጦታችሁን ፈላጊ አይደለሁም፣ እናንተ እንዲበዛላችሁ ነው የወሰድኩላችሁ። እዛ ጎኖ ምን ይላል? አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። የት ነው የሚባርከው? እስር ቤት። ዛሬ የሆነ መንፈስ ያርፍብሃል። ሁኔታን ሰብሮ የሚያልፍ መንፈስ ያርፍብሃል። ከሁኔታ በላይ የሚያደርግ መንፈስ ያርፍብሃል። የደስታ መንፈስ ያርፍብሃል። ሰባብረህ ትወጣለህ። እንደዚህ ይላል ዮሐንስ 3:29 ሙሽራው ሙሽራይቱ
ያለችው እርሱ ሙሽራ ነው። ዮሐንስ ነው። ወደሱ ሎኬት አደርጋለሁ። እኔ እኮ ሙሽራ አይደለሁም። ሙሽራ እንዳልሆንኩ ልንገራችሁ። ሙሽሪት የለችም። ሙሽሪት ያለው ሙሽራ ግን እሱ ነው። ያለ ሙሽሪት ሙሽራ አለ እንዴ ይላቸውና እኔ መች ሙሽሪት አለችኝ? ሙሽሪት ያለው ሙሽራ እኮ እሱ ነው ይላቸውና እንደዚህ ይላል፣ እኔ ሚዜ ነኝ ይልና ቀጥሎ ምን መሰላችሁ የሚለው? ሚዜዎች ደስ የሚላቸው በሙሽራው ነው። ሚዜ ደስ የሚለው በሙሽራው ነው በለው። ነገር ግን በለው አንድ ሚዜ በለው አንድ ከሳተ ግን በለው አንድ በድግሱ ደስ ሊለው ይችላል፣ በልብሱ ደስ ሊለው ይችላል፣ በሊሙዚኑ ደስ ሊለው ይችላል። ስተት ነው ግን ሚዜ ተሰብስቦ አቤት ማርቸሪስ ብሎ ካለ ማታ 12 ሰዓት ላይ ሙሽራው ሲገባ ማርቸሪስ የለም። ሙሽራው ከሌለ ድግስ የለም። ሙሽራው ከሌለ ልብስ የለም። ሁሉ ልብሱም ድግሱም መኪናውም የተቀነባበረው ለሙሽራው ነው። ኢየሱስ ከሌለ ምንም የለም። ሙሽራው ከሌለ ማርቸሪስ መኪና የለም፣ ድግስ የለም። ሙሽራ ከሌለ የሚዜ ልብስ የለም። ሁሉን ያመጣ ድግሱን ያመጣ ሚዜውን ያመጣ ልብሱን ያመጣ መኪናውን ያመጣ ማን ነው? ሙሽራው። በኢየሱስ ደስ ይለኛል። ዛሬ የደስታችሁ ምንጭ ይቀር። ሰራዊት ኢየሱስ ከሌለ ምንም የለም። መሰረታችን ሁሉ ነገር ቢሰበሰብልን ሁሉ በሱ ለሱ ከሱ ነው። ሙሽራውን ከያዝክ ምግብ ቶሎ ታገኛል። ሙሽራው ጎረቤት ከሆንክ አጃቢ ከሆንክ ሙሽራውን ቀረብ ቀረብ የምትል ከሆነ የመጨረሻ ድፎውን ዳቦም ታገኘዋለህ። ሁሉን ነገር ኢየሱስን ንቀህ ኢየሱስን ትተህ የለም። ሁሉ የተሰበሰበው ስለ ሙሽራው ነው። ስጦታ ይምጣ፣ እያንዳንዱ ነገር ይምጣ፣ በኢየሱስ ምክንያት ነው። ጴንጤ ኢየሱስን የተወ ጊዜ ዋጋ የለም። ኢየሱስን መተው ማለት መካድ ብቻ አይደለም። ያለ ኢየሱስ ሄዱ ይላል ማርያምና ዮሴፍ። ያለ ኢየሱስ 3 ቀን ሄዱ ተመለሱ። ኢየሱስን ሳትይዝ ከሄድክ ትመለሳለህ። አይኬድም ያለ ኢየሱስ፣ አይኖርም ያለ ኢየሱስ። ሴንተራችን ክብራችን ኢየሱስ ነው። የሚዜው ደስታ በሙሽራው ነው። በጌታ ደግም ይላሉ። ከየት? ከቀዝቃዛ ቦታ የጋለ መልእክት። በ63 ዓመት ከታሰረ ሰው ትጨርሳላችሁ የሚል መልእክት። በ63 ዓመት ካለቀለት ሰው እዘረጋለሁ የሚል መልእክት። እወረወራለሁ ገና እንዳልያዝኩ እቆጥራለሁ የሚል መልእክት። አቤት ጳውሎስ ወንድሜ አይድከምህ፣ በጌታ ደስ ይበልህ። ልባርክሽ ዛሬ ሰፈርሽን አትምሰይ። ከሰፈራችሁ በላይ ካላችሁበት በላይ የሚያጽናና የትውልድ መልእክት ከናንተ ይውጣ። ታስረዋል ምንም መልእክት የላቸውም ሲባል የሚፈታ መልእክት ይውጣ። ሰፈርሽን የሚቀይር መልእክት ካንቺ ይውጣ። አሳሪውን የወንጌል አርበኛ ያደረገ መንፈስ፣ ያ ጀግና መንፈስ ቅዱስ በላያችሁ ላይ ይንገድ። በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ይህን በአብ በወልድ በመንፈስ ቅዱስ ስም አትም ያለው